የምለው ግን ማለት ነው አንዳንዴ እንኳን የማትግባቡበትን ነገር እንኳን እንደው ከካሜራ ጀርባ ፈታችሁ ተዋይታችሁ ይሄን ነገር መምጣት አትችሉም። በቃ ግዴታ ሁሉ ነገር እናንተ ገበያ ያላችሁ እስከሚመስል ድረስ የእናንተ አለመግባባት የእናንተን ጫጫታ ይህን ተመልካች ማስጨነቅ አለበት። ስለ አብርሽ ይጨነቃሉ ኦዲየንሱ ትላላችሁ። መታችሁ ግን ካሜራ ፊት እንኳን አትግባቡም። በእርግጥ እኔ ሩታና ቡዜ ሲገናኙ ሩታ ቡዜን ስታያት የሆነ ብልጭ የሚልባት ነገር እንዳለ ነው አሁን የተረዳዋት። ምክንያቱም ቡዜ የምታደርጋቸው ነገሮች በትዕግስት እንኳን አወራት አለው ብላችሁ ፊት ለፊቷ ስትመጡ ያ ከጀርባችሁ የምሰራው ነገር ድንገት ብልጭ ይልባችኋል። እኔም በሩታ ቦታ ብሆን ትዕግስት አይኖረኝም። ከምሬን ነው ምላችሁና እንደ አንዳንዴ እንኳን ሁሉ ነገር ፊት ለፊት ካሜራ ፊት መነገር አለበት እያላችሁ ይህንን ተመልካች በሁሉም ነገር ባታስጨንቁት ለእኔ መልካም ነው ብዬ ነው የማስበው። እንግዲህ ዛሬ ቡዜ ዴቭ ሩታ የተገናኙበት ዋና ነጥባቸው እንግዲህ ያው ትናንትና አብርሽ ያለውን ሰምታችኋል። ወንድሜን አውሰደኝ እስከ ማለት ነበር የደረሰው። ይህንንም ቪዲዮ ደግሞ ቡዜ እስከ መጨረሻው አይታለች። ግን አሁንም ሩታ ፈልስፋ ያለች እስከሚመስል ነበረ ቡዜ የምትናገረው። ግን እኮ ቪዲዮን አዳምጣለች እስከ መጨረሻው። እንደውም እየተናገረች ነበር መጨረሻ ላይ እንደውም ይሄ እኮ ህይወት ነው፣ የውድድር የፊልም ሜዳ አይደለም፣ ተሸነፈ አሸነፍን እያላችሁ እያለ ሲል ነበር ይፊ ብላለች። ይሄ ምንድን ነው የአብርሽን እንዲያለ እኮ የሚለውን ሳይሆን እሷ ነጥብ አድርጋ ያዘቻት መጨረሻ ላይ ያለችውን ነው። መጨረሻ ላይ ኤፍ የተናገራትን ንግግር ብቻ ይዛ እንግዲህ ዛሬ ከሩታ ጋር መቼም ሩታና እንዳልኳችሁ ቡዜ ጣውንታሞች በላቸው መቼም መግባባት አይችሉም፣ መቼም ማለት ነውና ሩታን ደግሞ እንደ ማስፈራራት እኮ ምን ነው ቡዘነሽ ማስፈራሪያዎች ከኛ ጋር ካልተስማማሽ አብርሽን መቼም አታገኙም አልሻት። ኧረ እባክሽን እንደዛ ነው እውነት ምን ነው ቡዜ ሩታን ካላስፈራረው አልሽሳ። ሲቀጥል ደግሞ ሩታ የተናገረችው ንግግር ትክክል እኮ ነው። ምክንያቱም ደግሞ ባለፈ እሷ ለመዝናናት ቢወጡ መኪና እንትን ብላችሁ የትም ንቃትኑ እሱ ጤናው ሳይመለሳሽ። አሁንስ ከሄርሜላ ጋር ማታ የሰማ ነው ግን አረ አይኔን ግንባር ያድርገው እያላችሁ ነው። ሄርሜላ የት ይዛው እንደሄደች አያውቁም ግን ያገኛሉ ያወሯታል እኮ። ግን አሁን ዴቭ የሚያለው ይዛው እንደሄደች እንጂ የት እንዳሉ አናቅም ማለት ዴቭ ማለት ነው። ዴቭ ደግሞ አንዱን ያዝ እዛም አትሽለጥለጥ፣ በቃ አንዱን ያዝ። እንዳከበርን ተከበር እንጂ ዴቭ በፊት በጣም እንወዳለን እናከብራለን። አሁን ወደ ቡዜ ሆንና ከእህት ጎን ሩታኑና ሩታን አግዛት። ማታ ያሉበትን አውቃለሁ አልቃውን ደግሞ የት እንዳሉ ሄርሜላ ጋር መሆኑን እንጂ የት እንዳሉ አላውቅም ማለት ምንድን ነው በአንድ ራስ ሁለት ምላስ ነው የሚባለው። እንደዛ ጨዋታ ባትጫወት ዴቭ ጥሩ ነው። ሲቀጥል እች ልጅ እኮ ማለት ነው የልጁ አባት ነው ደግሞ። ይሄ ልጅ የሆነ ነገር ቢሆን እኛን የምንጎዳው አንቺም ህይወትሽን ትቀጥያለሽ አልሻት። ኧረ እባክሽ ዋና የሚጎዳው አንቺም የራስሽን ህይወት ምንም እህት ብትሆኝ እናት አባትም ይኖራሉ። ልጁ የሆነ ነገር ቢሆን ምሳሌ አብርሽ ማለት ነው አይደለም አንቺ እህቱ እናት አባትም ሀዘኑን ቢበረታባቸው ህይወት ይቀጥላል፣ ህይወታቸው ይቀጥላል። አይደለም አንቺ እዛ ጋር ግን አንድ ልጅ ይጎዳል። የወለደው ልጅ ያለ አባት ይቀራል። የሚጎዳው ልጁ ነው። አንቺም ህይወትሽን ትቀጥያለሽ። እኛን ነው የሚጎዳን። ኧረ እባክሽ እናንተንም አይጎዳም፣ ለትንሽ ጊዜ ነው የሚጎዳው። እዛ ጋር አንድ ፍሬ ህጻን ልጅና አብርሽ የሆነ ነገር ቢሆን ማለት አታስመሲ። በዚህ ልክ ቡዜ በዚህ ልክ ደግሞ አታስመሲ። አብርሽን ነገር ቢኖር ደግሞ ምንድን ነው ማስፈራራት? ከኛ ጋር ካልተስማማሽ አብርሽን አታገኙም። ምንድን ነው ዳይመንድ ቁፈር አደረግሽ እኮ። እስቲ አንቺ ጤናውን ሰጅና እንደለመርሽው ለሄርሜላ ዳሪለት። ምን ነው ዳይመንድ አደረግሽው አብርሽን? ከኛ ጋር እንዲህ ካላሽ አስፈርሚያታ ከእናንተ ጋር እንድትስማማ። እሱን የቀረሽ እኮ ያኔ አትሄዱም ብለሽ መዝናኛ ቦታ መንገድ አዘግተሽ ያዙኝ ንቀቁኝ እስከ ፖሊስ ጣባ ህግ ቦታ መሄድ አለብን ብለሽ ነበር። ዛሬ ግን ሄርሜላ ወሰደችው እንጂ አብርሽ የት እንዳለ አላቅማሽ። ከምንም በላይ ደግሞ ከእናንተ እጅ መውጣቱ ራሱ ትልቅ ነገር ነው አልሽ። ይሄም አስደስቶሻል ከሩታ እጅ መውጣቱም። አብርሽ ዋናው ያንቺ አላማ ያ ነበረ ከጸበሉ በላይ ማለት ነው አይደለም። ሲቀጥል ደግሞ ጭንቀት ነው የአብርሽ ብትልሽ ጭንቀት አይደለም አልሽ እና ተመልካሽ እንደሚለው አንቺ መተት ነው እያልሽ ነው። ይሄ ነው እንግዲህ ተውረገረግሽ እኮ እዚህ ጋር ኖ ጭንቀት አይደለም፣ ይሄማ ጭንቀት አይደለም አልሽ። እንደሚሉት መተት ነው አንቺም እያልሽ ነው። ታዲያ ለምን ወዲያውኑ እጅሽ እንደገባ ጸበል ይዘሽዋል? ይርሽም ለሄር የምትናገሩ ሌላ ነው። ብዙ ጊዜ ደጋግመናል። እኔ ሩታን ለምን በዚህ ልክ ቡዜኔና ሩታ መግባባት አንችልም እንዴት አድርጌ ነው ወደ መስመር ማስገባት እያልሽ ነበረ። ምክንያቱም ድርጊትሽ ሩታን ወደ አንቺ የሚያመጣ ድርጊት አይደለም። ቡዜ የምታደርጊያቸው ነገሮች እንኳን አንቺ ዴቭ ራሱ አሁን ላይ በተለይ ደግሞ ያንቺ ይብሳል የእውነት የምትሰራቸው ስራዎች የምታደርጊያቸው ድርጊቶች እኮ ማለት ነው ሩታን ወደ አንቺ የሚገፋፋ ሳይሆን እንደውም ስታይሽ እንድትናደድ የሚያደርግ
እኔም ዛሬ ሩታውን በትዕግስት አንቺን ቆይ ረጋ ብዬ ላውራት ብላ እንኳን ብትመጣ አንቺ የምሰሪያቸው ስራዎች ብልጭ ነው የሚሉት። አይንዴ ብልጭ። የምሬን ነው የምላችሁ ቤተሰቦቼ። ድንገት ሳታስቡት ነው ቦግ መተሉት እና ሩታ ጋም ዛሬ ያንን ያየሁት አለመረጋጋት ማለት ነው። እንግዲህ ቡዜና ሩታ ያልኳችሁ መቼም ቢሆን እኔ ሳያቸው የሚግባቡና ወደ አንድ መስመር የሚመጡም አይመስለኝም ማለት ነው። እና እንግዲህ ሩታና ቡዜ የተለያዩት በማስፈራራት ነው እና ያለን እስኪ እችኛዋም ደግሞ ዛሬም ነይ ብዬሽ ነው ያገኘሁሽ፣ ነገም ደግሞ አብርሽን ታመጫዋለሽ በማለት እንግዲህ ሁለቱም ተዛዝተው ነው የተለያዩት ማለት ነው። ሁለቱ መቼም አይግባቡ ማለት ነው። እችኛዋም ደግሞ ከእኛ እስካልተስማማሽና የአብርሽን ጤና መመለስ እስካልፈለግሽ ድረስ አብርሽን መቼም አታገኙም፣ ያንቺ አይሆንም አይነት ነገር ማለት ነው ዛቻ። ሲቀጥል ደግሞ አንቺ ራሱ እንደዛ ካልሽ እኮ ሩታ ከሄርሜላ ጋር ውስጥ እንዳለች ታውቂያለሽ። ሄርሜላ እኮ የባሏ ውሽማ ናት። እንድትደሰት ነው የምትፈልጉት። ከእናንተ ጋር ስታያችሁ አብርሽን ለማየት ስትመጣ ሩታ ደስተኛ ሆና ጠብር ግፍ ብላ እንድትቀበላት ነው የምትፈልጉት። ሴት እኮ ናት። እኔ እኮ ቡዜ ቢያንስ እንዴት የሩታን ስሜት ማዳመጥ ያቅትሻል? ምክንያቱም ለሴት ልጅ ናት የምትቀርባት ስሜቷን ለማዳመጥ አይደል? ዴቫውን የሩታን ስሜት አያውቅም፣ ወንድ ስለሆነ ማለት ነው። የእሷን ስሜት ሊያዳምጥ ሊረዳት አይችልም። ሴት ለሴት ሲሆኑ ግን ስሜታችን አንድ አይነት ስለሆነ እኔም ብሆን ለዛ ነው መሆነው። ኦኬ የባሏ እህት ነሽ፣ የወንድሜ ጤንነት ያሳስበኛል ብለሽ ሄርሜላን አስከትለሽ ነው እንደ ጭራ የምትመጪው አይደለ? የዛን ቀንም በር ላይ አቆመሻት ነው የገባሹ ማለት ነው። አየሽ፣ በር ላይ አቆመሻት ነው እነ ሩታ ቤት የገባሹ። ከዛ አላስችል ስላት ነው በር ከፍታ ሄርሜላ የገባችሁ። ከዛም የገዛ የሚስት ቤት ውስጥ እንደዛ እሱን እያሻሸች እየሳመች። እናንተ ሩታ እንዴት እንዲሰማት ነው የምትፈልጉት? ወንዱን ተው አንቺ ሴቷ ቡዜ፣ እስቲ በሴት ቦታ ሆናችሁ እናንተ የምትፈርዱ ሰዎች ራሱ እስቲ ያስቡት። አንቺ እንዴት ሩታ መረዳት ያቅትሻል? የሚያሳስበኝ የወንድሜ ጉዳይ ነው፣ እናንተ የራሳችሁ ጉዳይ ታያለሽ። ግን አትመሲማ ከሩታ እኮ እንትን ብለሽ የሰጣችሁ ነው። ግን አሁንም የልጅ ሕክምና ሄድ ጸበል። ዋና አንቺ ታርጌትሽ ምንድን ነው? ከሩታ እጅ ብቻ አብርሽ ይውጣ። አሁንም ይሄን አልሽ እኮ ቡዜ። ዋና ታርጌትሽ አብርሽን ከሩታ እጅ ማውጣት ነው። አወጣሽ፣ ያ ነው እንጂ አንቺ እንደምትዩ ስለ አብርሽ ጭንቀት፣ ስለ አብርሽ ህመም የተጨነቅሽም አይመስለኝ። እንደዛማ ቢሆን እኮ ወዲያው ነው ሄርሜላ እጅ እንደገባ ሕክምና ነው ይዛችሁት የምትገቡት ወዲያው። ጊዜ የሚሰጥ ነገር አይደለማ። የልጁ የሚያሳየው ሁኔታ ጊዜ የሚሰጥ አይደለም። ነገሮች ተፈተው ልጁ የሆነ ሕክምና አግኝቶ ወደ ራሱ ተመልሶ የራሴ የሚለውን ህይወት እንዲኖር መምረጥ እንዲችል እንደዚህ አይነት ነገር ማምጣት ልጁ እንዲፈልግ ብትፈልጊ ወዲያው ነው የዛን ቀን 2 ቀን ነገሮችን ታስተካኪ ነበር። ሄርሜላ 1 ቀን ወሰደችው፣ በ2 ቀን ታገኛታለሽ። ወዲያውኑ ተቀብለሽ ወደ ህክምና። የወንድምሽ ጤንነት ግን አንቺም ነገሩ እንዲረዝም ትፈልጊያለሽ። እኔ እኮ እሷን ማግኘት አልፈልግም ነበር አልሽ። ቻናልሽስ ባንቻ ላይ ዛሬ ቪዲዮ ተለቀቀው ቪዲዮ የተሰራልሽስ ሩታን ባታገኙ ቪዲዮ በምን እናቴ እንዴ? 1 ቀንም ብለሽ ነገሩ ታዳምጣላችሁ እናንተ። ያለ ሩታ አይሆንልሽም አላችሁ። እኔ እኮ እጄን የተሳምኩ ባለሙያ ነኝ፣ የራሴ ዲዛይን ስራ የምሰራ ነኝ ብለሽ ጨፍረሽበናል የሆነ ሰዓት። ግን ቢሆንም ዛሬ የተለቀቀችው ቪዲዮ ባንቺ አይደለም። እሷን ባታገኙ ቪዲዮ በምን ተንጨርጭረሽ ትሰሩት ነበረ? እና በነገራችን ላይ ሩታ እኔ ለምን ይህን ቤተሰብ እንደማያምንልሽ እያወቅሽ ለምን ራሽን ዝቅ አድርገሽ እንደምትገናኛቸው ራሱ እኔ ሩታ አንዳንዴ ከምር ግራ ታጋባኛለች፣ ለራሴ ጥያቄ ትሆንብኛለች። ምክንያቱም በቃ ታውቃለች አንድ የቡዜ ምን እያደረገች እንደሆነ በደንብ ገብቷታል። አይደለም ለሷ ለሚመለከት ተመልካች ራሱ ግልጽ እኮ ነው። እኔ ውስጤን የሚያውቅ የለም ማንም ቢል ምንም በሚያዩ ቪዲዮ ነው አልሽ። የሰው ማንነት እኮ የሚታየው በድርጊቱ ነው ቡዜ። ኦዲየንስም ሆነ እኛም ቪዲዮ ብንሰራብሽ የአንቺ ድርጊት የሚታየው በምታደርጊው የውስጥሽን ማንነት የሚያሳየው ድርጊትሽ ነው እኮ ድርጊትሽ ነው እንዴ። ጣርሽ አብርሽ እንደራስሽ ለመውሰድ ወሰድሽ። ግን ይሄን ያለው አብርሽ አንዴ አናቅም ትላላችሁ። ከሄርሜላ ጋር መሆኑን ነው እንጂ የምናውቀው የት እንዳለ አናቅም ትላላችሁ። ታዲያ ጤንነቱ ቢያሳስባችሁ የት እንዳለ አናቅም ይባላል እንዴ? እድሉን ካገኘሽ አይደለም ቀኑ 2-3 ቀን የሚሰጠው ቀን ሰዓትም የሚሰጠው ነበረም እኮ እንዳንቺ ሁኔታ ከሩታ ለመውሰድ እንዳረግሽው ጥረት ለአብርሽን በእጅሽ ከገባ 1 ደቂቃ የምታስቀምጩ የምታቆዩ አይመስለኝም። ሩታ ደግሞ ለብዙ ጊዜ ከአንቺ ጋር እንዳትስማማ ሲያደርጋት የነበረው አብራችሁ ጭራችሁ ስለምትመጣ ነው። ከጭራችሁ ጋር ስለምትመካከሩ ነው። አብዝታችሁ ከልጁ ከሩታን እኔ እንዴት እጠላታለሁ? ምንም ቢሆን እኮ የወንድሜ የልጅ እናት ናት አልሽ። ግን አይመስልም ቡዜ ድርጊትሽ፣ ከምር አይመስልም።
ብዙ ጊዜ ሩታ ከእናንተ ጋር ሀሳብ እንዳይስማማ ሀሳቧ እንዲጋጭ የሚያደርጋት ስራችሁ ነው። አንደኛ ጭራችሁን ይዛችሁ ኤርሜላን ትመጣላችሁ። ኤርሜላን ይዛ ሱኩ ሱኩ እያለች አብርሽን ውሽማ እኮ ናት። እኔ እኮ የአብርሽ እህት ናት እንደ የሚመስላቸው ባሏ የነበረ ሰውዬ ውሽማ እኮ ናት። ከእናንተ ጋር ሱኩ ሱኩ እያለች ባሏን እያሻሸች የምትስም ጉንጫ ይቀራት የምትዳብሰው በእናንተ ፊት እያያችሁ አይደል? ታዲያ ስሜቱ እንዴት ነው ቡዜ? አንቺ ሴት ነሽ፣ እስኪ አንቺ ጠይቅሽ። አያምም? ቀላል ያማል እንዴ? ያማል እኮ በጣም እንደ ሴት ስታስቢ። የባልሽ ውሽማ አብራ መታ ፊት ለፊትሽ ላይ ባልሽን ስታሸሽን ያለውን ልክ እኔ ሚስት እያለች ስደባብሰው ስትሰማ ምን እንዲሰማ ትፈልገሽ ነው? እንዴት ነው የምታስቢ ቡዜ ማለት ነው? ብዙ ጊዜ አልተስማማሽም፣ ባልሽን ተወጇዋለሽ ብለሽም ጠይቀሻታል። የልጁ አባት አይደል እንዴ? እሱ እንደውም ለእሷ ዋጋ አልከፈለም። እሷ ለእሱ የከፈለችውን ያህል ማለት ነው። ሩታ ለአብርሽ የከፈለችውን ዋጋ እሱ ለእሷ አልከፈለም። አይገርምሽም? ስለምትወደውማ ነው የወለደችነት እኮ። ምን አይነት ጥያቄ ነው? ባትወደው አብራያ ሁሉ ድንጋይ ወረወርባትም ነበረ። ለሱም ደግሞ ልጅን የሚያክል ትልቅ ጸጋ አሰጠውም ነበረሽ። አሁን ላይ የመጀመሪያ ቅርሴ በየልጅነቴ እያለ የሚያወራለትን ሉልን የመሰለ ቆንጅዬ ልጅ ባትወደው አሰጠውም ነበር። አየሽ፣ ከእግዚአብሔር ጋር ማለት ነው። ስለምትወደው ነው። ምን አይነት ጥያቄ ነው? ሲቀጥል አንቺ ራሱ ልጁ ድኖ ምርጫውን እንዲመርጥ አትፈልጊም። በቃ ዋናው እንትንሽ ከሩታ እጅ ፈልቅቆ ማውጣት ነው። የአንቺ አላማ ይሄና ይሄ ነው ቡዜ። ሌላ ምንም አላማ የለሽም። እግዚአብሔርን ይሄን ያየውብሽና እንዴት ደግሞ ትናንትና ጤነኛ ነው ትንሽ ጊዜ ምናምን ስትል ቆይታ፣ አሁን ደግሞ ባጅሪት እጅ ነው እንጂ ያለው አብርሽ የት እንዳለ አትከታተሉም? እደውላለሁ አለች። እኔ እሷና አንቺ እንደምትደዋወሉ ግልጽ አድርገሽ ተናገርሽ። ታዲያ ወንድምሽን ጤንነት የት እንዳለ ምን ደረጃ እንደደረሰ ለመዝናናት ከሚስቱ ጋር ሊዝናና ሲል መፈናፈኛ ሳጥታችሁ ቦዲጋርድ እስከሚመስል መኪና ቆማችሁ ኃይለኛ የፊልም ቱርክ የሚሰሩ እስከምትመስሉ ነበር አይደለ? ልክ ይዛው ከሀገር የምትጠፋ እስከሚመስል ድረስ ልኮ በለል ነው እንግዲህ ያሉ። አብርሽን ይዛ ማዕድን ይዛ ሩታ ልጠፋ ነበረ ከሀገር እስከ ህግ ፖሊስ ጣባ ህግ ይፍረድ አላችሁ። ኤርሜላ እጅ ሲሆንማ ደስተኛ ነች። ታዲያ ሩታ እንዴት ሆና ከአንቺ ጋር ትግባባ ቡዜ? እንዴት ሆና ነገረ ስራሽ ሁሉ እኮ ከእሷ ጋር የሚያግባባ አይደለም። ተቃራኒ ሆና እንድትሆን ነው የሚያደርጋት እንጂ አሁንም እኮ አልሽ እኮ ለሩታ ከዚህ የበለጠ ቡዜ ምን ህመም አለ? ጭንቀትማ አይደለም አልሽ። እና ምንድን ነው ነገሩ? ሌላ ነው አንቺ ጋር ጥያቄው እሱ ነው። አዳች ልጅ እንዴት እኔ እኮ ተናገርኩ እኮ እኔ። አረ ቡዜ አንዳንዴ እንኳን እንደው ዞር አድርገሽ ለማሰብ ሞክሪ። ሩታ እኮ ስለ ጤንነቱ እኮ ተናግራለች። ሕክምና እንዳገኝ ያረግሽ፣ ከኛ ጋር መስማማት አልቻልሽም። አሁንም ከኛ ጋር እንዲካላልሽ አብርሽን አንሰጥሽም። አስፈራራችኋት። ሩታ እንደምትታገለው እኮ ለልጇ ብላ ነው። እንዶ ከአብርሽ ትልቅ ጥቅም የቀረባት እኮ ነው ያስመሰልሽው ቡዜ። ትልቁን ጥቅም አብርሽ ከሩታ ማትሰጧት ከሆነ ሩታ ጥቅሟ ሊነካ ነው አይደለ? በጣም ነው ያስፈራራሻት ቡዜ። ይመር አይደብርም እንዴ? እና ሩታን ብትሆኚ ከልህና እዚህ ከፉክክር ውስጥ ታያለሽ ምናምን እንደዚህ ነገር አስመጣሻለሁ ከምትይ ውስጥ ውጭና እንደው እስከናካቴው ባታገኛቸውስ? እንደው ለራስሽ ጊዜ እረፍት ወስደሽ ለራስሽ በጥሞና ለራስሽ ብታስቢ ወደ ራስሽ ብትመለሽ ሩታ ራሱ እኔ እነሱንስ ለምን ማግኘት እንደምትወድ አላውቅም። ምክንያቱም ስራቸው ግልጽ ነው፣ የታወቀ እኮ ነው። ምንድን እንኳን አንቺ ለሚያውም ሰው እኮ ፍንትው ብሎ ግልጽ የሆነ ነገር ነው። ከእነሱ ጋር የተገናኘሽ ሰጣ ገባ ስባት ገቢ ሲጀምር ከአብርሽ እህት ጋር እንደማትግባቢ በደንብ ታውቂያለሽ። እሷም አታምንልሽም፣ አንቺም አታምኝም፣ አትግባቡም። በመሞ እንደሰለጠነ ሰው ነገሮችን ከጀርባ ፈታችሁ የሆነ ጥሩ ነገር ለወደንሱ ይዛችሁ አትመጡም። ስትናገሩ ተመልካች ተጨንቋል ትላላችሁ። የእናንተ ራሱ ጫጫታ አስጨንቅም እንዴ? ዋና አትግባቡ ወን ነገሮችን ከካሜራ ጀርባ ፈታችሁ የሆነ ቁም ነገር ያለው ነጥብ ያለው ነገር የተግባባችሁበትን ነገር አታመጡም። በቃ ሁለ ነገራችሁ ካሜራ ፊት ሆነና ማለት ነው። በቃ ጭቅጭቃችሁም ቡጡቡጣችሁም ሁሉ ነገር በቃ ግዴታ ኦዲየንሱ ማወቅ አለበት። አንዳንዴ እንኳን ማትግባቡበትን ነገር መጀመሪያ እንደው ከካሜራ ጀርባ አውረታችሁበት ነገሩ እውነታችሁን ነው። የኛ ሰውም ደግሞ እንዲች ግጭት ጋጋጋጋ ከሌለበት አይወድም አይደል? ገጭ የሚል ነገር ከሌለበት ሰላም ያለው ነገር አይወድም። ኦዲየንሱን በደንብ ተረድታችሁታል ይመስለኛል እንጂ
እንደው ሁላ ነገራችን ሜዳ ነው ብላችሁ እንደው ስድድባችሁንም መሸሽቃችሁንም ዛቻችሁንም ጥላቻችሁንም ሁሉን ነገር በቃ ዝርግፍ ሜዳ ላይ። አንዳንዴ ደግሞ እስቲ የማይሆን ነገር ካለ እስቲ ከካሜራ ጀርባ እስቲ አሁን ይሄ ነገር ሁሌ ካሜራ እኮ መውጣት የለበትም። ለኦዲየንስ እንኳን አንድ ረፍት የሚሰጥ ነገር ብትሰጡ የሆነ ከካሜራ ጀርባ ድብቅ ብላችሁ የሆነ ነገር ላይ የሆነ ስቴፕ ላይ ደርሳችሁ ያንን ነገር አምጥታችሁ ብታሳዩ እንደ እድሜያችሁ እንኳን እግዚአብሔርን እንዳስተሳሰባችሁ እንደው። ለማንኛውም ምርጦች እንዴት አመሻችሁ አላልኩም? የኔ ውድና የተከበራችሁ የምወዳችሁ የሀገሬ ልጆች እንደምን አመሻችሁ? እኔ ቅመሞችዬ ሰላማችሁ ጤናችሁ በዚህ ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ። በዚህ አጋጣሚ አቤት ሀሳባችሁን ደግሞ ለምትገልጹልኝ የኔ ውድ ተመልካቾች የምር አመሰግናለሁ። በጣም ነው ደስ የምትሉት። እኔ ሀሳቡን በሰፊው አድርጎ የሚገልጽ ሰው ውስጤ ነው። አነባለሁ እኮ ግን እግዚአብሔርን እና ቁጭ ብዬ መልሳለሁ። ሰላማችሁ ይብዛል።